አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ጉበታችንን የሚያጸዱ 6 ኃይለኛ ቅመሞችን እነግራችኋለሁኝ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ጉበታችሁ የሰውነታችሁ ዋናው መርዛማ ንጥረ ነገሮችን ማስወገጃ አካል ነው። በየቀኑ መርዞችን፣ መድኃኒቶችን፣ አልኮልን፣ ኬሚካሎችን እናም የሜታቦሊክ ቆሻሻዎችን ከደማችሁ ውስጥ ያጣራል። አንዳንድ ቅመሞች ደግሞ ጉበት ራሱን እንዲያጸዳ እናም በብቃት እንዲሰራ የሚረዱ አንቲ ኦክሲዳንቶችን፣ ጸረ ብግነት ወይም ደግሞ አንቲ ኢንፍላማቶሪ እናም የሐሞት ማነቃቂያ ንጥረ ነገሮችን ይዘዋል። ታዲያ ጉበትን ለማጽዳት በተፈጥሮ የሚረዱ 6 ኃይለኛ ቅመሞችን ልንገራችሁ። አንደኛ እርድ ነው። በጣም ኃይለኛው የጉበት ጠባቂ ነው። እርድ ኩርኩሚን የተባለ ጠንካራ ጸረ ብግነትና አንቲ ኦክሲዳንት ውጤት ያለው ንጥረ ነገርን ይዟል። ኩርኩሚን ጉበትን በሚከተሉት መንገዶች ይረዳል። የሐሞት ምርትን በማነቃቃት ሐሞት መርዞችን ለማስወገድና ስብን ለማሟሟት ይረዳል። የጉበት ሴሎችን ከኦክሲዲቲቭ ስትረስ በመጠበቅ ሰውነታችሁ ከባድ ብረቶችንና መርዞችን እንዲያስወግድ በማገዝ የጉበት ዳግም መፈጠርን በመደገፍ ጥናቶችም እንደሚያሳዩት ኩርኩሚን በጉበት ላይ የሚከማች ስብን ለመቀነስና የጉበት ኢንዛይሞችን ደረጃን ለማሻሻል ይረዳል። እርድ እንደሚረዳችሁ ታዲያ የሚያሳዩ ምልክቶች የጉበት ስብ ካለባችሁ፣ በተደጋጋሚ አልኮል የምትጠጡ ከሆነ፣ ከፍተኛ ስብ ያለው አመጋገብ ካላችሁ፣ ስር የሰደደ ብግነት ወይም ደግሞ ኢንፍላሜሽን ካለ እናም የዝግተኛ የምግብ መፈጨት ችግር ካለ እርድ ይረዳችኋል። አጠቃቀሙም የጠዋት የጉበት መጠጥን በማዘጋጀት መጠቀም ትችላላችሁ። ግማሽ የሻይ ማንኪያ እርድን ለብ ያለ ውሃ እናም ጥቂት ቁንዶ በርበሬ የእርዱን መምጠጥ ያፋጥነዋል። ይህ በቀን 1 ጊዜ ብትጠጡት ተመራጭ ነው። እንዲሁም እርድን በሾርባ፣ በሩዝ፣ በስሙዚ ወይም ደግሞ በእንቁላል ላይም መጨመር ትችላላችሁ። ታዲያ ጤናማው መጠን በቀን ከግማሽ እስከ 1 የሻይ ማንኪያ ብቻ ተጠቀሙ። ሁለተኛ ዝንጅብል ነው። የጉበት መርዝ ማስወገጃ አነቃቂ ነው። ዝንጅብል ጂንጀሮል እናም ሾጋዎል የተባሉ ንጥረ ነገሮችን ይዟል። እነዚህም የጉበት ብግነትን ይቀንሳሉ፣ በጉበት ውስጥ ያለን ስብንም ለመሰባበር ይረዳሉ፣ የምግብ መፈጨትንናም የሐሞት ፍሰትንም ያሻሽላሉ፣ የኦክሲዲቲቭ ስትረስንም ይቀንሳሉ። ምርምሮችም እንደሚያሳዩት ዝንጅብል በአልኮል ምክንያት ባልመጣ የጉበት ስብ ነን አልኮሊክ ፋቲ ሊቨር ዲዚዝ ለተጠቁ ሰዎች ይረዳል። ዝንጅብል የሚረዳችሁ የጉበት ስብ ካለባችሁ፣ ከምግብ በኋላ የሆድ መነፋት ካስቸገራችሁ፣ ዝግተኛ የምግብ መፈጨት ካለ እና ከፍተኛ ትራይግሊሰራይድ ካለ። አጠቃቀሞቹም የዝንጅብል ሻይን ተጠቀሙ። 1 ኩባያ ውሃን አፍሉ። 1 የሻይ ማንኪያ የተፈጨ ዝንጅብልን ጨምሩበት። ከምግብ በኋላ ጠጡት። እንዲሁም ዝንጅብልን በተለያዩ ምግቦች በስሙዚ ወይም በሾርባ ውስጥ መጨመርም ትችላላችሁ። ጤናማው መጠን ታዲያ በቀን ከ1 እስከ 2 የሻይ ማንኪያ ትኩስ ዝንጅብልን መጠቀም ጤናማ ነው። ሶስተኛ ነጭ ሽንኩርት ነው። የተፈጥሮ የጉበት መርዝ ማስወገጃ ኢንዛይም አበረታች ነው። ነጭ ሽንኩርት የጉበት መርዝ ማስወገጃ ኢንዛይሞችን የሚያነቃቁ አሊሲን እናም ሴሊኒየምን ይዟል። እነዚህም ጉበትን በእነዚህ ይረዳሉ። መርዞችን እንዲሰባብር፣ ከባድ ብረቶችን እንዲያስወግድ፣ በጉበት ሴሎች ውስጥ የስብ ክምችትን እንዲቀንስ፣ ከጉበት ጉዳትም እንዲከላከል። ነጭ ሽንኩርት የኮሌስትሮል መጠን በማሻሻል በጉበት ላይ የሚፈጠረውን ጫናን ይቀንሳል።
ነጭ ሽንኩርት የሚረዳችሁ የጉበት ስብ ካለባችሁ፣ ከፍተኛ ኮሌስትሮል፣ ለተለያዩ መርዞች መጋለጥ ካለ እና የተቀነባበሩ ምግቦችን በብዛት የምትመገቡ ከሆነ። አጠቃቀሙም ምርጡ ዘዴ ከአንድ እስከ 2 ፍሬ ጥሬ ነጭ ሽንኩርትን ጨፍልቃችሁ ከመመገባችሁ በፊት ለ10 ደቂቃ አቆዩት። ይህ አሊሲን የተባለውን ንጥረ ነገሩን ያነቃቀዋል። በሰላጣ በሾርባ ወይም ደግሞ በአትክልት ላይ መጨመርም ትችላላችሁ። ጤናማው መጠን በቀን ከ1 እስከ 2 ፍሬ ፍንካች ነጭ ሽንኩርትን መጠቀም ትችላላችሁ። አራተኛ ቀረፋ ነው። የጉበት ስብን የሚቀንስ ቀረፋ የኢንሱሊን ሴንሲቲቪቲን ያሻሽላል። ይህም ለጉበት ጤና እጅግ አስፈላጊ ነው። የኢንሱሊን ሬዚስታንስ ሲከሰት ጉበት ትርፍ ስብን ማከማቸት ይጀምራል። ቀረፋ ደግሞ የደም ስኳርን በመቀነስ በጉበት ውስጥ የስብ ክምችትን በመቀነስ ብግነት ወይም ደግሞ ኢንፍላሜሽንን በመዋጋትና ሜታቦሊዝምንም በማሻሻል ይረዳል። ቀረፋ የሚረዳችሁ የጉበት ስብ ካለ፣ ቅድመ የስኳር በሽታ ፕሪ ዲያቤቲስ ላይ ከሆናችሁ፣ የስኳር ፍላጎት መጨመር ካለ እና የሆድ አካባቢ ስብ ካለ ቀረፋ ይረዳል። አጠቃቀሞቹም ግማሽ የሻይ ማንኪያ ቀረፋን በአጃ ወይም በኦትስ ላይ በስሙዚ በሻይ ወይም በቡና ውስጥ ጨምራችሁ መጠቀም ትችላላችሁ። እንዲሁም ምሽት ላይ የቀረፋ ሻይን መጠጣትም ትችላላችሁ። ጤናማው መጠን ታዲያ በቀን ከግማሽ እስከ 1 የሻይ ማንኪያ ግማሽ የሻይ ማንኪያ ቀረፋን ከተጠቀማችሁ በቂ ነው። አምስተኛ ቁንዶ በርበሬ ነው። መርዝ የማስወገድ ብቃትን የሚጨምር ቁንዶ በርበሬ ፒፔሪን የተባለ ንጥረ ነገርን ይዟል። ይህም የጉበትን መርዝ የማስወገድ ሂደትን ይደግፋል። እንዲሁም ሌሎች ንጥረ ነገሮች ወደ ሰውነት እንዲገቡም ይረዳል። ፒፔሪን የምግብ መፈጨት ኢንዛይሞችን ያነቃቃል፣ የመርዝ ሜታቦሊዝምን ያሻሽላል፣ የስብ ክምችትን ይቀንሳል። እንዲሁም የእርድ የኩርኩሚን ንጥረ ነገር በሰውነታችን እንዲመጠጥም ይረዳል። ያለ ቁንዶ በርበሬ ሰውነታችን ከእርድ የሚያገኘው ጥቅም በጣም ትንሽ ነው። አጠቃቀሙም ቁንዶ በርበሬን በእንቁላል፣ በአትክልት፣ በሾርባ፣ በሰላጣ ወይም በእርድ መጠጥ ውስጥ ጨምራችሁ ተጠቀሙ። ጤናማው መጠን ታዲያ በቀን ጥቂት ቁንዶ በርበሬን ሩብ 1/4 የሻይ ማንኪያን ከተጠቀማችሁ በቂ ነው። ስድስተኛ ቅርንፉድ ነው። የጉበት አንቲ ኦክሲዳንት ጋሻ ነው። ቅርንፉድ የጉበት ሴሎችን ከጉዳት የሚከላከል ዩጂኖል የተባለ ንጥረ ነገር በከፍተኛ ሁኔታ ይዟል። ቅርንፉድ የሚረዳው የጉበት ብግነትን ይቀንሳል፣ የመርዝ ማስወገጃ ኢንዛይም ስራን ይደግፋል፣ ከኦክሲዲቲቭ ስትረስም ይከላከላል፣ የምግብ መፈጨትንም ያሻሽላል። አንዳንድ ጥናቶች ቅርንፉድ የጉበት ስራ መለኪያዎችን እንደሚያሻሽልም ያሳያሉ። አጠቃቀሙም ከ1 እስከ 2 ፍሬ ቅርንፉድን በሻይ ውስጥ መጨመር ትችላላችሁ። በሾርባ ወይም በወጥ ውስጥ መጠቀም ትችላላችሁ። ከምግብ በኋላ የምግብ መፈጨትን ለመርዳትም ይረዳል። በዛ መልኩም መጠቀም ትችላላችሁ። 1 ፍሬን ማኘክ ወይም መቆርጠም ትችላላችሁ። ጤናማው መጠን ታዲያ በቀን ከ1 እስከ 2 ፍሬ ቅርንፉድን መጠቀም ትችላላችሁ። ታዲያ ቀላል የሆነ የዕለት ተዕለት የጉበት ማጽጃ ልምድን ከፈለጋችሁ ጠዋት ላይ ለብ ያለ ውሃ በእርድና ትንሽ ቁንዶ በርበሬ ጣል አርጋችሁ መጠጣት፣ ከምግብ በኋላ የዝንጅብል ሻይን መጠቀም፣ ከምግብ ጋር ነጭ ሽንኩርትና ቀረፋን በምግባችሁ ውስጥ ጨምሩ። ምሽት ላይ ደግሞ የቅርንፉድ ሻይን መጠጣት ወይም ደግሞ 1 ፍሬ ቅርንፉድን ማኘክ ወይም መቆርጠም ትችላላችሁ። ይህ ልምድ የጉበትን ተፈጥሯዊ መርዝ ማስወገጃ መንገዶችን በየቀኑ እንዲሰሩ ይረዳችኋል። የአኗኗር ዘይቤያችሁ ደካማ ከሆነ ምርጥ ቅመሞች እንኳን ጉበታችሁን ሊያጸዱ አይችሉም። ጉበታችሁን ለመርዳት ስኳርን ቀንሱ፣ ከአልኮል መጠጥ ተቆጠቡ፣ አትክልቶችን በብዛት ተመገቡ፣ በቂ ውሃን ጠጡ፣ በየቀኑ የአካል ብቃት እንቅስቃሴን አድርጉ፣ በቂ እንቅልፍን ተኙ። ጉበት ራሱን በተሻለ ሁኔታ የሚያጸዳው ወደ ውስጥ የሚገባው መርዝ
ሲቀንስ ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበትም ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።